ያው ሴቲንግ ላይ ለፕሮዳክት ክሬት ለማድረግ የሚያስፈልጉን ነገሮችን ያው ከዚህ በፊት የነበረው ቪዲዮ ላይ ያው እንዳየነው እንዴት ሴታፕ እንደምናደርግ አይተናል። ከዛ በኋላ ለምሳሌ ዴል 2525 ሞዴል ክሬት ባረግ ብፈልግ ላፕቶፕ ክሬት ባረግ ብፈልግ ካቴጎሪ ምንድነው? ላፕቶፕ ነው ማለት ነው። ከዛ ይሄ ደግሞ ባርኮድ በምን አይነት ባርኮድ ፎርማት ጄነሬት ላድርግልኝ የሚለው ነው። ለምሳሌ ፕራይሱ 30,000 ብር ቢሆን 30,000 ብር ቢሆን ሴል ዩኒቱን ደግሞ እዚህ ጋር በነምበር ነው፣ ያው በነምበር ነው የሚገዛው ፕሮዳክት ዩኒቱ። ከዛ በኋላ ኮስቱ በምን ያህል ብር ነው ኮስት ያደረኩት። ለምሳሌ 30,000 ብር የፕሮዳክቱ ፕራይስ የሚሸጥበት ዋጋ ከሆነ ደግሞ ሜቢ 25,000 ብር እንትን ይሆናል ማለት ነው። ኮስቱ የወጣበት ዋጋ ይሆናል ማለት ነው። ኮዱ ደግሞ ዴል 2525 ልንለው እንችላለን። ኮዷ ማለት መለያዋ ማለት ነው የፕሮዳክቱ። ከዛ ብራንዱ ደግሞ ዴል እንደሆነ እናስገባለን ማለት ነው። ሴልስ ዩኒቱ ደግሞ በነምበር ነው ማለት ነው የሚሆነው። ለምን ፕሮዳክቱ ነምበር ከሆነ ሴል የምናደርገው በነምበር ነው፣ ፐርቼዝ ያደረግነው በነምበር ነው። ለምን በቁጥር ስለሚቆጠር ማለት ነው። ስቶኩ ደግሞ ስንት ሲቀር ያሳውቀኝ የሚል ነው ስቶክ አለርቱ። ከዚህ ደግሞ ሱቅ ያለን ኢኒሻል ኳንቲቲ ምን ያህል ነው የሚለውን ነገር በዚህ መልኩ ማስገባት እንችላለን ማለት። ለምሳሌ 3 ቢሆን እቃችን ላይክ ሱቅ ላይ ያለውን ለምሳሌ 10 ቢሆን 5 ሲቀር ግን ያሳውቀኛል ማለት ነው። ኢኒሻል ኳንቲቲ ይሄ ካለኝ ታክስ ደግሞ ካለው ኢንክሉዲንግ ታክስ ከሆነ በታክስ መልክ ማስገባት እንችላለን ማለት ነው። ከሌለውም ደግሞ የለውም ማለት ነው። ኢሜጅም ካለ በዚህ መሰረት ኢሜጃችንን ማስገባት እንችላለን ማለት ነው። ኖት ካለን ደግሞ አንዳንድ ኖቶችን በዚህ መልኩ ማስገባት እንችላለን ማለት ነው። በዚህ መልኩ ፕሮዳክት ክሬት ማድረግ ቻለን ማለት ነው። ፕሮዳክታችን እንደዚህ ክሬት ካደረግን በኋላ ደግሞ ያሉንን ፕሮዳክቶች በፒዲኤፍ መሰረት በዚህ መልኩ ጄነሬት ማድረግ እንችላለን ማለት ነው። ያሉንን ፕሮዳክቶች በጠቅላላ ኔም፣ ኮድ፣ ካታጎሪ፣ ብራንድ፣ ፕራይስ፣ ዩኒት፣ ኳንቲቲ በዚህ መልኩ ፕሮዳክቶቻችንን ማየት እንችላለን። ከፈለግን በኤክሴል ጄነሬት ማድረግ እንችላለን ማለት ነው። በዚህ መልኩ ፕሮዳክቶቻችንን ማየት እንችላለን ማለት ነው። ከዛ በኋላ ፊልተር ማድረግ እንችላለን። ፊልተር ስናደርግ በኮዳቸው ለምሳሌ ዴል 2525 ብንል ሰርች ያደርግልናል ማለት ነው። አንድ ብቻ ይመጣል ማለት ነው። በፕሮዳክቱ ኔምም ከሆነ በሱ ሰርች ማድረግ እንችላለን ማለት ነው። በዚህ መልኩ ሰርች ማድረግ እንችላለን ማለት ነው። በካታጎሪም ከሆነ ደግሞ ለምሳሌ ላፕቶፕ ስንል ፊልተር ሲያደርግ አንድ ላፕቶፕ ነው ያለን። ለምሳሌ ሌላ ካፕ ካለን ደግሞ ሌላ ካፕ ያመጣልናል ማለት ነው። ሌላ ደግሞ አልኮል ካለን አልኮል ያመጣልናል ማለት ነው። ባለን ካታጎሪ በብራንድም ከሆነ ለምሳሌ ዴልም ከሆነ ዴል ብራንድ ያለውን ያመጣልናል ማለት ነው። በዚህ መልኩ ፊልተር ማድረግ እንችላለን ማለት ነው። ዋናው ደግሞ ምንድነው? ፕሮዳክትን ደግሞ ክሬት ማድረጊያ መንገድ ሌላ መንገዶችም አሉ። ምን አይነት መንገዶች አሉ? በኤክሴል ፎርማት ኢምፖርት ማድረግ እንችላለን። ለምሳሌ ልክ ዳታ ስናስገባ ሳምፕል አለ፣ ኤክሴል ሳምፕል። በሱ መሰረት ዳቶቻችንን አዘጋጅተን ኢምፖርት ማድረግ እንችላለን ማለት ነው። እነኛ አሁን ፕሮዳክቶቻችን ናቸው ማለት ነው። በዚህ መልኩ ኔም፣ ፕሮዳክት፣ ፕሮዳክት 2፣ ፕሮዳክት 3፣ ካታጎሪ፣ ብራንድ፣ ኮስት፣ ፕራይስ፣ ዩኒክ፣ ስቶክ አለርት፣ ኖት በሚሉት ኤክሰሎች ፎርማት በማስገባት ሌላ አዲስ ፕሮዳክት ክሬት ማድረግ እንችላለን ማለት ነው።